ቤና ወይ ስማ ድንገርክ የኔን እኮ ሰውዬ እኮ የመጀመሪያውን እኮ ታውቀዋለህ። ኧረ እባክሽ እንዴ ሀወይ ናተይ ነው እኮ ናይ ራዩ ብለሻል። ግን ቆይ ልጻፍልክ እንዴ አሁን እስካለበት ሀገር ነግርሃለሁ። ቤናዬ ጉቺዬ የኔ እናት ወዬ በጣም ነው የምወድሽ። ደህና ደሪልኝ። እሺ አባቴ ደህና ደር ጌድዬ። እሺ እሺ የኔ እናት ሰላም ሁኚ። እሺ አባቴ ሰፈሩን ራሱ ነግርሃለሁ። አሁን ያለው ሀገር ነው እንዴ አውቀ የመጀመሪያው ሳይሆን ነው ያየው እንትን ያወቁት። ስሙ ጋር ጽፊው ኤርትራዊ እንደሆነ ታውቃለህ? እንዴ በደንብ ያምሻል። እሱ እኮ ነው በስማም ብሎ ይባረከኝ። ያው ከዛ በኋላ ከኤርትራዊ ስራ አልጠፋልኩኝ። ራሱ ቴንኪው አባቴ። ይሄን አንዳንድ ቀን እኮ ይመጣል ይሾፋል። ኦኬ አለ እኮ ሁሌ አይመጣም እንጂ አንዳንድ ቀን መጥቶ ማለት ነው። አንድ ቀን ምን እንዳደረገ ልንገርክ። ቤቱን ከፍቶ ስክሮል ሳረግ ገባሁ። አልጎተኩም። ልቤን ሁላ አፈነኝ። ያን ቀን ነው መሰለኝ ድንግሌ የተወሰደበት ቀን መሰለኝ። ልቤን ሁላ አፈነኝ። ከባዱ ጊዜ ትዝ አለሽ? ትዝ ያለኝ የድሮ ማለት ነው። ከዛ በስመ አብ ምርጥ ነው። አይ ቲንክ ፌስቡክ ላይ ፍሬንድ ነን። ፍሬንድ ናችሁ እንዴ? በደንብ እንዴ በስመ አብ ልጅ እኮ ነው። ፌስቡክ ላይ ታውቃለህ? የአባቱ ቤተሰቦች እንደሆነ የወሰዱት እንዴ በደንብ። እኔ ከኢትዮጵያ ሳልወጣ ነው ምን ይሻል የዛሬ ስንት ዓመት? 10 ዓመት 12 ዓመት ኦልሞስት። ቆንጆ ቆንጆ አንቺ ቁመት ይላል። እኔ እኮ ማስታወሰው ወንድ እኮ አለ የእሱ ሲገርመኝ የልጅ አባት ራሱ ኤርትራዊ ነው ነገር ያለው። ኪኪ አይተዋለች። ጌታም ኪኪ በአካል አይተዋለች። ሜትር ከ90 ነው ቁመቱ። በራ ያስገባው ብታየው። ወይ እኔ ግን ምንድነው ከነዚህ እጅሽ ይገባሉ። እንደው አብይ አህመድ እንደው በኔ ይሁን በቀይ ባህር እንተውና የኔን ልብ አስመልስልኝ። ልቤ እኮ እነሱ ጋር እነዚህ ሰዎች እኮ ነው ይቋቋም። ቀይ ባህር ይቅርብን፣ የኔን ልብ አስመልስልኝ። እኔ እንደ አንድ ኢትዮጵያዊ እኔ ራሴ የሚገርምት ነገር ለምን እንደሆነ አላውቅም። እነሱ የሚከተሉኛል፣ እኔ የምከተላቸዋለሁ። ጥሎብኝ ጌታን ጥሎብኝ እነሱን ነው የምፈልገው። አሁን እዚህ ሀገር እንኳን እዚህ ሀገር ራሱ ይሄ አበሻ የሚመስል ወንድ ስልክ ቁጥርም ወይ የሆነ ነገርም ከጠየቀኝ ጠጋ ስለው ኤርትራዊ ያው መልካችን በህይወት አጋጣሚ በቃ እንትንሽ ነው ማለት ነው። በቃ እነሱ ናቸው የሚከተሉ። ሰርጋችን አዲስ ላይ መልሳችን አስመራ ባረግ ነው። ከአንዱ ባረግ አሰብ ላይ አንድ ጊዜ እኔንማ ተውኝ። ደንበኛ ገባቤ እኮ ነኝ እኔማ ከልጅ አባት ጋር ማስቆ ጎንበስ ድሮ ትምህርት ቤት እንደዚህ ጎንበስ ብለው ውሃ ጠጥተህ ታውቃለህ? ከቦምባ ላይ አንድ ጊዜ ክለብ ሆነን ከባሌ ጋር እየተሳሳምኩ ማለት ነው ከልጅ አባት ጋር። አንድ ጓደኛዬ ምን እንዳለኝ ታውቃለህ? ጎንበስ ብሎ ከቧንቧ ውሃ እየጠጣ እኮ ነው የመሰለኝ። ቁጢጥ ብሎ ከቧንቧ የሚጠጣ እኮ ነው የመሰለኝ። ጌታ በጣም ረጅም ነው። የመጀመሪያም በጣም ረጅም ነው። እንኳንም ከተነካካው አይቀር እንኳንም ከነሱ ወለድኩ። ግን የወለድኩትም እንደነሱ አንተ ወኔያም ነው። በጣም ሀገራቸውን ይወዳሉ። በጣም ነው የሚዋደዱት። እኔ ጓደኞቼ ናቸው እዚህ እንግሊዝ ሀገር። በስማ አንድ ቀን እንግዲህ ይውልክ አንድ ቀን ልጄ ኤርትራ ሄዶ አያውቅም፣ ስለ ኤርትራ አያውቅም ምናምን አባትየው በነገረው አንተ ደሜ እስኪፈላ ድረስ እኮ ነው ኤርትራዊ ነኝ። ሀገራቸውን በጣም ነው የሚወዱት። ነግሬህ እኮ አንተ እኮ አባቴ ራሱ አስቡ እንግዲህ በእናትህ ኢትዮጵያዊ በአባትህ ኤርትራዊ ስለሆነ ነው ኤርትራዊ ነኝ። ሐማሴ ነኝ። አረማ ናቴ እንጂ ለምቼ
ኤርትራዊ ነኝ እኔ ሐማሴን ነኝ ይለኝ። ምን ቀን ነው ሰው ያስጠናብኝ ብዬ እንዴት እንደምናደድ። ሐማሴን ነኝ እኔ ጓደኛ እንኳን ማለት ነው ትምህርት ቤት ነይ ብሎኝ ይዞኝ ሄዶ ማለት ነው ከጓደኞቹ ሁላ ለይቶ አንድ ጓደኛ አስተዋወቀኝ። ባለፈው አውርቻለሁ ጋይስ። ከዛ እናቴ ያለኝ ስለው እሱ በጣም ነው የምወደው ጓደኛዬ ነው ደግሞ እኮ አለኝ እለዋለሁ ኤርትራዊ ነው ቀልቤ ነው ግፍፍ ያለው። በቃ 7 ዓመቱ ነው ቢናገና ምን እኮ እንደኔ ኤርትራዊ ነው ብሎኝ ቁጭ በቃ ተበላሁ። ምን አይ በቃ እነሱ እንዲህ ናቸው። በጣም ነው የሚፈላለው። ምን እንደቀረጸ ሰውየውን ያላቅ እሄዳለሁ እኮ እኔ እኮ 2 ሀገር እኮ ነው እኔ እኮ 2 ሀገር እኮ ጭራሽ 2 ሀገር ነው ያለኝ። አዎ ቢልዬ እንትን ተቃውሜ ሳይሆን ያደገው ጋር ነው ከአባቱ ጋር የተወሰነ ጊዜ ነው የሚገናኘው፣ ግን በተገናኘበት ሰዓት ነግሮታል። ገባችሁ? ለዛ አይረሳም። እንዴ ማንነቱን እኮ ያውቃል እኮ በቃ ልጅ ያዘውን አይለቅም አይደል? እያደገ ሲመጣ ደግሞ በጣም እንትን ነው የሚለው ሞር ይፈልጋል። አንድ ኮስተር ብሎ ነው እኮ እናቴ እኔ እኮ ማሚዬ እኔ አያቶቼ አሜሪካ ነው ያሉት። አሜሪካ እንትና የምትባል አክስት አለችኝ፣ እንትና የምትባል አክስት አለችኝ፣ እንትና የሚባል አጎታል አያቴ አለች። አንድ በአንድ የሚነግረኝ እኔ ኤርትራዊ ነኝ ነኝ ይለኛል። እኔ በጣም ኢትዮጵያዊ ነሽ እኮ በእኔ ኢትዮጵያዊ ነክ ስለው አይ አባቴ ግን እኔ ኤርትራዊ እንደሆንኩ ነግሮኛል ይለኛል። ዋው